ልብ መምታት አቁሟል። መተንፈስ አቁመሃል። በዙሪያ ያሉ ሰዎች ሁሉ ሞቷል ብለው እየተጫዋጫው ነው። ነገር ግን አንተ ሁሉንም እየሰማ ነው። ሰዎች ከሞት ደጃፍ ተመልሰው ሲመጡ የሚያስደነግጥ ብርሃን፣ ልብ የሚነካ ስሜት ወይስ ከሰውነት ጋር ውጭ ላሉ ራስን መመልከት? ይህ ሁሉ የአእምሮ ቅዠት ነው ወይስ ምንድነው? ወይስ ከሞት በኋላ ላለው ህይወት ማረጋገጫ? ሞት ለማንም አይቀርም። ነገር ግን የሚወዱትን ሰው ቀብረው በሐዘን ተሰብረው ድንገት ያ ሰው ከመቃብር አፋፍ ላይ ቀና ብሎ ቢያችሁ ምን ይመስላችኋል? ሰላም፣ እንዴት ናችሁ የእነማማሪች ቤተሰቦች? በዛሬ ቪዲዮ እጅግ የሚገርምና አስደናቂ ነገር ነው ይዘንላችሁ መተናል። በቅድሚያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንጋብዛችኋለን። ዛሬ የምናጫወታችሁ ታሪክ እንዲህ አይነት አስገራሚና አስደንጋጭ ይዘት ያለው ነው። እስከ መጨረሻው ቪዲዮ እንድታዩት እንጋብዛችኋለን። በአንዲት ውብና ማራኪ በሆነች ሀገር ውስጥ የሚኖረው አቶ ባኪር ለሰዎች ደግና ታታሪ ነበር። በጣም በሰዎች ዘንድም ተወዳጅና ይሄ ነው ተብሎ የማይገለጽና እጅግ ከሚባለው በላይ ልበ ሩህሩህና የዋህና ታጋሽ ነበር። አንድ ቀን በድንገት ህመም አልጋ ላይ ጣለው። ቤተሰቦቹም ያልፈተኑት ነገር የለም። በጣም ያልፈነቀሉት ድንጋይና ያላሰቡት ነገር አልነበረም። ነገር ግን አንድ ቀን ምሽት ላይ ባኪር ትንፋሹ ቆመ፣ ሰውነቱ ቀዘቀዘ። ሐኪም በሌለበት በዚያ ገጠር አካባቢ ሽማግሌዎቹም ተሰበሰቡ። አዩት፣ ባኪር አርፏል አሉ። ቤተሰቡ በለቅሶ ተናወጠ። ባኪር እየተባለ በብዙ ዘንድ እንባና ሐዘን በከባድ በቤተሰቦቹ ጨለማ ሆነ። በዛም ድንኳን ተተከለ። ለቅሶውም ለ3 ቀናት ቀጠለ። በሶስተኛው ቀን ቀጠሮ ቀብሩ ሊፈጸም ጥቂት ሰዓታት ቀሩት። ባኪር በነጭ ጨርቅ ተጠቅልሎ በሳጥን ውስጥ አርፏል። ሬሳው ወደ መቃብር ቦታ ሊሸኝ ሽማግሌዎች ሳጥንን ሊያነሱ ሲሉ አንድ ያልተጠበቀ ድምፅ ተሰማ። ይህ ድምፅ የሞባጨር ወይም ደግሞ የሳጥን ድምፅ ተክ 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 የሚል ነበር። በእውነት በጣም አንጀት የሚያር በቃ ልብን የሚነካ ታሪክ ነው። ከዛም ተክ ተክ የሚል ድምፅ ነበረ በሳጥኑ ውስጥ የተሰማቸው። መጀመሪያ ሬሳውን የተሸከሙ ሰዎች የጆሮአችን ነው በማለት ውስጣቸውን አሳመኑት። ነገር ግን ድምፁ አሁንም አላባራም። አሁንም ድምፁ መጣ። ሳጥኑ መንቀሳቀስ ጀመረ። በድንገት የሳጥን ክዳኑ ተከፈተና ባኪር ትንፋሽ አጠረው፣ ቀና አለ። ትንፋሽ እያጠረው ቀና አለ። የለቅሶ ቦታ የነበረው ሰው መፈራገጥ ጀመረ፣ መደንገጥ ጀመረ። አንዳንዶቹ ሰይጣን ነው ብለው ሮጡ። ሌሎች ደግሞ በድንጋጤ ራሳቸውን ስተው ከዛው ላይ ቀሩ። ሌሎች ደግሞ ራሳቸውን ስተው ደንግጠው በዛው ላይ ያሉ ደግሞ ሩጠው የሄዱም አሉ። ባኪር ግን ግራ ተጋብቶ ነበር። በነጭ ጨርቅ ተጠቅልሎ በሬሳ ሳጥን ውስጥ መሆኑን ሲያየው ሁኔታው በጣም አስገረመው። ባኪርም በዝግታና በከባድ ድምፅ አትፍሩ፣ እኔ ነኝ፣ ቆይ ምንኛ ነው፣ አልሞትኩም እኮ በማለት በሚያሳዝንና ለሰስ ባለ ድምፅ ተናገረ።
ሰዎቹም ከድንጋጤ የተነሳ ሚሉትና የሚያደርጉት ግራ ገባቸው። በሰፈሩ የነበሩ ሰዎችና በለቅሶው የነበሩ ሰዎችም አዲስ ነገር ስለተከሰተ በአካባቢው ያለው ሰው ሁሉ አንድም ሳይቀር እያንዳንዳቸው በዛ ቦታ ተገኙ። ሁሉም የየራሱን መላምት ሰጠ። ቆይ ሳይሞት እንዴት ይታረጋላችሁ የሚልም ነበረ። ትንፋሹ የለም፣ ሰውነቱ ቀዝቅዞ ነበር። ስለዚህ ሞቷል የተባለ ሰው እንደገና መነሳቱ ነው በማለት በብዙ ዘንድ ተነጋጋሪ ሆነ። ሰዎቹም በድንጋጤ ቆመው በሰዓቱ ያወቁት ጀመሩ። ባኪር በእውነት አልሞትም ነበር። የሕክምና ባለሙያዎች እንደሚሉት ኮማ ውስጥ ገብቶ ነበር ይባላል። ይህ ክስተት በመንደሩ ብቻ ሳይሆንም በሰውየው ሕይወትም ትልቅ ለውጥ አመጣ። ሕይወት ከፋሎት ያነሰች ናት። ዛሬ ተኝታለችና ተፋቀሩ መኖር አለብን የሚሉ በብዙዎች ዘንድ ምክንያት ተሰጠ። የባኪር ሕይወት በዛው ላይ በተሰበሰበበት ሰዓትም ይህ ሕይወት የእንፋሎት ነች በሚባሉበት ሰዓትም ለዛሬ ለመኖራችን ነገ ለመኖራችን ዛሬ ፍቅርን ማድረግ አለብን የሚሉ አባቶቻቸው ሰጡ። መልአክ እንዳለ ታውቁ ኖራል። ስሙ እዝራኤል። ሕይወት እንፋሎት ናት። መጨረሻው ነው ብለን መደምደም አንችልም። ብዙዎች ሞት ማለት መጨረሻው ነው ብለን መልአክ እንዳለ ታውቁ ኖራል። ስሙ እዝራኤል ይባላል። ከሞት አፋፍ የተመለሱበት ሰዎች መቆጠሩ ግን ይገርማል። ብዙዎች ሞት ማለት መጨረሻው ነው ብለን እናስባለን። ነገር ግን በሕክምና ሳይንስ ክሊኒካል ሞት ወይም ደግሞ ክሊኒካል ዴዝ የሚል ነገር አለ የሚባል ነገርም ሳይንቲስቶች ይሰጣሉ። ይህም ማለት የልብ ምት ሲቆም እና እስትንፋስ ሲቋረጥ ነው። ነገር ግን አእምሯችን ለተወሰኑ ደቂቃዎች መስራቱን አያቆም ወይም ደግሞ አይተውም። በዚህ አጭር ጊዜ ውስጥ ነው እንግዲህ ሞቶ መነሳት የሚባለው። አስገራሚ ክስተት የሚፈጠረው ከሞት አፋፍተኞች የተመለሱ በሺዎች የሚቆጠሩ ሰዎች የሚናገሩት ነገር የሚገርምና ድንቅ ነው። አእምሮን ለተወሰኑ ደቂቃዎች መስራቱን አሳይቷል። በሺዎች የሚቆጠሩ ሰዎች የሚኖሩት ነገር ግን በሚገርም ሁኔታ ተመሳሳይ ነው። አንዳንዶች ከሰውነት መውጣት፣ ብዙዎች ራሳቸውን ካልጋው በላይ ሆነው ዶክተሮች ሲያባርሩላቸው ይታያሉ። አንዳንዶች ደግሞ ረጅሙ በጨለማ ዋሻ ውስጥ በፍጥነት እየተጓዙ መጨረሻው እንደ ፊልም በማናያቸውና ፊት ሲያልፍ ይሰማቸዋል። የሳይንስ ሊቃውንትም ለዚህ ምላሽ እንዲህ ይላሉ። አንዳንዶች አእምሮ ኦክሲጅን ሲያጣ የሚፈጥረው ቅዠት ነው ይላሉ። ነገር ግን ጥያቄው ሰዎች እና ሌሎችም ሳይሰሙት የነበረውን የዶክተሮች ንግግር ወይም በሌላ ክፍል የተደፈነ ነገር አለ በትክክል ሊያውቁ አልቻሉም የሚለው አሁንም ለሳይንሱ እንቆቅልሽ ሆኗል። በሳይንሱ ዓለም እንግዲህ እንደዚህ የሚል ስያሜ የተሰጠው ሙቶ የመነሳት ነገር በአሁኑ ሰዓት በከፍተኛ ደረጃ ሙቶ ተነሳ የሚሉ በብዙ በሺዎች የሚቆጠሩ እንሰማለን። ነገር ግን ያኔ ምንድነው በህይወታችን ውስጥ ምንድነው የሚያስከትለው ክስተቱ ምን ይመስላል የሚለው እንግዲህ ቤተሰቦች የዛሬ አስደንጋጭ ቪዲዮ ይሄን ይመስል ነበር። እንደተማራችሁበት ተስፋ አደርጋለሁ። ከሞት በኋላ ዙሮ መነሳት የብዙዎቻችን ህይወት እንደ አዲስ እንደመጀመር በጨለማው ሆኖ መነሳት ወይስ ሌላ ቅዠት ውስጥ ሌላ ዓለም ውስጥ ገብቶ መነሳት ምን ይመስላል የሚለውን ነገር እንግዲህ በብዙ ዘንድ እንግዲህ አነጋጋሪ ሆኗል ማለት ነው። በሌላ አዲስ ነገር እስከምንገናኝ ሰላም ሁኑ ቤተሰቦች። በዛሬ ድንቅና አስገራሚ ታሪክ የሰማሁትን ነው ወደ እናንተ ይዤላችሁ የመጣ ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሁሉም አዳዲስ ነገሮች ይዘንላችሁ እንመጣለን። ባይ ባይ።